ለመሆኑ የአንዲት ሀገር ድንበር የት ላይ ነው የሚወሰነው? በካርታ ላይ በምናየው ምናባዊ መስመር ብቻ ወይንስ በዓለም ዙሪያ በተበተነው የህዝቧ ልብ ውስጥ ጭምር? ብዙዎች ብሔራዊ ጥቅም የሚጠበቀው በሀገር ውስጥ ባሉ ዜጎችና በሰራዊት ጉልበት ብቻ ይመስላቸዋል። ነገር ግን የሀገርን ብሔራዊ ጥቅም ለማስከበር የሚደረገው ጉዞ ሙሉ የሚሆነው ከድንበር ባሻገር የሚኖረውን የዲያስፖራ ዲፕሎማሲና ኢኮኖሚያዊ አቅም ማስተሳሰር ሲቻል ነው። በአሜሪካ በአውሮፓና በባህረ ሰላጤው ሀገራት ያሉ በሚሊዮን የሚቆጠሩ ትውልደ ኢትዮጵያን ለሀገራቸው የዲፕሎማሲና ኢኮኖሚ ጋሻ መሆን እንደሚችሉ በተግባር አሳይተዋል። ግን ይህ ሰፊ አቅም ሁልጊዜ በወቅታዊ ክስተቶችና በኃላፊ አጀንዳዎች ላይ ብቻ መመስረት ይገባዋል ወይንስ የሀገርን ዘላቂ እድገት የሚያረጋግጥ ቋሚ ተቋማዊ መሳሪያ መሆን ይገባዋል? ቆይታችን ለዚህ ምላሹን ይዟል። ዲያስፖራ የሚለው ቃል መበተንን የሚያሳይ ጥንታዊ የግሪክ ቃል ነው። በዘመናዊ ዓለም ግን ትርጉሙ ተቀይሯል። በአሁኑ ጊዜ ዲያስፖራ ማለት የሀገር አምባሳደርና ስልታዊ የልማት አጋር ማለት ነው። ርቀቱ አካልን እንጂ ልብን ሊለየው በማይችልበት የሀገር ፍቅር ጽናት ከውቅያኖስ ማዶ ሆኖ የኢትዮጵያን የልብ ትርታ የሚያዳምጡት ዲያስፖራዎቻችን የዘመናዊቷ ሀገራችን ግንባታ የማዕዘን ድንጋዮች ናቸው። ምንም እንኳን ኑሯቸውን በባዕድ ሀገር ቢያደርጉም እትብታቸው ከተቀበረባት እናት ምድራቸው ጋር ያላቸው ጥልቅ ቁርኝት ወደ ላቀ የተግባር ምዕራፍ በማሸጋገር በእውቀት ሽግግር፣ በኢንቨስትመንትና በዲፕሎማሲው መስክ ሀገራቸውን በዓለም አደባባይ ሞግተው በማስከበር ወደር የለሽ ተጋድሎ እያደረጉ ይገኛሉ። የኢትዮጵያ ዲያስፖራ ለዲፕሎማሲና ለኢኮኖሚ ትልቅ አቅም አለው። ከዚህ ቀደም ሀገር በፈተና ውስጥ በነበረችበት ወቅት እንዲሁም በታላቁ የኢትዮጵያ ህዳሴ ግድብ ግንባታና በተለያዩ ሀገራዊ ጥሪዎች ወቅት ይህ ኃይል ትልቅ ጋሻ መሆን እንደሚችል በተግባር አረጋግጧል። ነገር ግን ይህ ውጤታማ የሚሆነው የዲያስፖራው ሚና ከስሜታዊ ድጋፍ ሲያልፍ እናም እንደ ሀገር ሉዓላዊነት ከግዛት አንድነትና ከዘላቂ እድገት ጋር በጥብቅ ሲገናኝ ነው። የተበታተነውን የዲያስፖራ አቅም ወደ አንድ የብሔራዊ ጥቅም ማዕቀፍ ለማምጣት የመንግስት የፖሊሲ አመራርና ተቋማዊ አደረጃጀት ወሳኝ በመሆኑ የለውጡ መንግስት ተቀዳሚ አጀንዳው በማድረግ ለዲያስፖራው የተመቻቸ ከባቢን ፈጥሯል። የኢትዮጵያ ዲያስፖራ አገልግሎት ይህንን በማስተባበር ምቹ የህግ ማዕቀፎችንና ማበረታቻዎችን እያቀረበም ይገኛል። የተቋማዊ ዝግጁነት በኢኮኖሚ ግንባታ ላይ ተጨባጭና የሚታይ ለውጥ እያስመዘገበ ነው። በቅርቡ ይፋ የሆነው የ2018 በጀት ዓመት የ100 ቀናት አፈጻጸም ሪፖርት እንደሚያሳየው ተስፋ ሰጪ ቁጥሮች ለዚህ ማረጋገጫ ተደርገው ይወሰዳሉ። የሐዋላ እድገት በ2010 ዓ.ም የነበረው ከውጭ ሐዋላ ወይም ሪሚታንስ ፍሰት $6 ቢሊዮን የነበረ ሲሆን በ2017 ዓ.ም ወደ $7 ቢሊዮን ከፍ ብሏል። የ9 ወራት የ2017 ንጽጽርም በተመሳሳይ ወቅት ከነበረው የሐዋላ ፍሰት $4.4 ቢሊዮን በ2018 ዓ.ም የ9 ወራት ውስጥ ወደ $5 ቢሊዮን በማደግ የ14 በመቶ እድገትን አስመዝግቧል። አጠቃላይ የውጭ ምንዛሪ የሀገሪቱ የውጭ ምንዛሪ ግኝትን ብንመለከት በ2010 ዓ.ም ከነበረበት $20.9 ቢሊዮን በ2017 ዓ.ም ወደ $33.2 ቢሊዮን ከፍ እንዲል ዲያስፖራው ከፍተኛ ሚናውን ተጫውቷል። ይህ የሚያሳየው ዲያስፖራው ለሀገሩ ኢኮኖሚ የጀርባ አጥንት እየሆነ መምጣቱን ነው። በመሆኑም የዲያስፖራው ተሳትፎ ከስሜታዊነት ወጥቶ በህጋዊና በተደራጀ መንገድ የሀገርን ማክሮ ኢኮኖሚ ለማረጋጋት የሚጫወተው ሚና የነገዋን ጠንካራ ኢትዮጵያ ለመገንባት ወሳኝ መሳሪያ ሆኗል። ይሁን እንጂ አሁንም በዲያስፖራው ተሳትፎ በኩል ብዙ የቤት ስራዎች ይቀራሉ። ዲያስፖራው መደበኛ ያልሆነውን ወይም የጥቁር ገበያውን መስመር በመቀነስ በደምና በላቡ ያገኘውን የውጭ ምንዛሪ አስተማማኝ በሆነ የባንክ ስርዓት ብቻ ወደ ሀገር ውስጥ እንዲገባ ማድረግ ይገባዋል። የኢትዮጵያ ዲያስፖራ በፖለቲካ በብሔርና በሃይማኖት የመከፋፈል አዝማሚያም ይታይበታል። ይህ መበታተን ደግሞ ለውጭ ጫናዎች በር ከፋች ነው። ይህ አካሄድ ከተስተካከለ ምን ልንሰራ እንደምንችል የሌሎች ሀገራትን ተሞክሮ መመልከት በቂ ይሆናል። ለምሳሌ ቻይና በ1970ዎቹ የኢኮኖሚ ሪፎርም ስታደርግ ወደ ሀገሪቱ ከገባው አጠቃላይ የውጭ ቀጥታ ኢንቨስትመንት ከ70 በመቶ በላይ የሚሆነው በዲያስፖራዎቿ የተሸፈነ ነበር። ሊባኖስ ሌላኛው ሀገር ናት። በፖለቲካ ቀውስ ውስጥም ሆና ሙሉ በሙሉ እንዳትፈርስ ያደረጋት ዲያስፖራዋ ነው። የሊባኖስ ዲያስፖራዎች የሚልኩት ገንዘብ ከሀገሪቱ ጠቅላላ ምርት ወይም ጂዲፒ እስከ 40 በመቶውን ይሸፍናል። ህንድን እናጣቅስ። ወደ አሜሪካ የፈለሱ የኮምፒውተር ሳይንቲስቶቿን ከሀገር ውስጥ አቅም ጋር በማስተሳሰር ቤንጋሎር የተባለችውን ከተማ የዓለም የሶፍትዌር ማዕከል ማድረግ ችላለች። ኢትዮጵያ ከነዚህ ተሞክሮች በመነሳት ምን ማድረግ አለባት ካላችሁኝ
የሚከተሉትን 3 ወሳኝ ነጥቦችን እንመልከት። ዲጂታል ዲፕሎማሲን ማጠናከር የመጀመሪያው ነው። የሀገራችንን እውነተኛ ገጽታ በእውቀትና በተጨባጭ ማስረጃ ለዓለም ማስተዋወቅ። የተሳትፎ ተቋማትን ማጠናከር ሁለተኛው ነው። የኢትዮጵያ ዲያስፖራ አገልግሎትን የመሳሰሉ ተቋማትን በብቃት በመጠቀም የእውቀት የቴክኖሎጂና የፋይናንስ ሽግግርን ማሳለጥ ነው። ትውልድን ማስተሳሰር ሌላኛው ጉዳይ ነው። በውጭ ያደገውን የሁለተኛውን ትውልድ ከሀገሩ ታሪክና ባህል ጋር በማስተሳሰር የወደፊቷን ኢትዮጵያ ጠንካራ ድልድይ መገንባት ያስፈልጋል። በብሔራዊ ጥቅም ላይ አብሮ መቆም ማለት በመንግስት ፖሊሲ ላይ ሙሉ በሙሉ መስማማት ማለት ላይሆን ይችላል። ልዩነቶች እንደተጠበቁ ሆነው በሀገር ሉዓላዊነትና ገጽታ ግንባታ ላይ ግን እንደ አንድ ልብ መምታት ማለት ነው። የተበታተነ የዲያስፖራ ኃይል ወደ አንድ ዓላማ ሲመጣ ሀገርን የመቀየር አቅም አለው። አሁን የባህር በር ለሚያስፈልጋት ኢትዮጵያ ከዲያስፖራዎቿ በላይ ማን ድምጽ ሊሆናት? ዲያስፖራው የሀገሩን እውነታ ካላስተጋባ ማን ኢትዮጵያን በልኩ ሊገልጣት? ይህ የግለሰብ የሃይማኖት ወይም የብሔር ጉዳይ አይደለም። የሀገር የኢትዮጵያ ጉዳይ ነው። ለዚህ ነው ዲያስፖራው ከከበበው የተለመደ አዙሪት ተላቆ ለኢትዮጵያ ብሔራዊ ጥቅም መቆም የሚገባው። ዛሬ ላይ ቆመን ወደ ብሩህ የነገ ተስፋችን ስንገሰግስ የዲያስፖራው ደከመኝ ሰለቸኝ የማይል የልማትና የሀገር ማዳን ተሳትፎ ለታላቂቱ ኢትዮጵያ ትንሣኤ ፈጽሞ የማይተካ የደም ስር ሆኖ ይቀጥላል። ትውልደ ኢትዮጵያ በሐሳብ ቢለያዩ በብሔራዊ ጥቅም ላይ ግን ፈጽሞ ሊከፋፈሉ አይገባም። የዲያስፖራው አቅም የኢትዮጵያ ትንሣኤ አንዱና ዋነኛው ምሰሶ ነው።